በዛ ምድር ላይ የሚሆነው ለወንጌል እንቅፋት የሆኑ ከባለስልጣን እስከ ሁኔታ እግዚአብሔርን ሁሉ ገለል ያደርጋል። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛላለሁ። ዛሬ እንደተለመደው ወደ እናንተ አዲስ ዝግጅት ይዘን ቀርበናል። ይህም ባለፉት ቀናት ለተከታታይ 7 ክፍሎች ስለ ኤርትራ በተለያዩ ነቢያቶችና አገልጋዮች የተተነበዩ ትንቢቶችን፣ ስለ ኤርትራ የተጸለዩ ጸሎቶችን አቅርበን ነበር። ዛሬ ደግሞ አዲስና ከባለፈው የቀጠለ ሌሎች ነቢያቶች ስለ ኤርትራና ስለ ኢትዮጵያም ጭምር የተነበዩትን በዚህኛው ክፍል ይዘን መጥተናል። ስለ ኢትዮጵያ ምን ተናገራቸው? ስለ ኤርትራ እግዚአብሔር ምን ተናገራቸው? ቀጣይ የኤርትራ ሀገራዊ ጉዳይስ ምን ይሆናል? የሚሉትን ምላሾች አካተን ወደ እናንተ አዲስ ይዘን መጥተናል። ይከታተሉ። ኤርትራውያን የሆናችሁ የእግዚአብሔር ጉብኝት ቅርብ ነውና እንኳን ደስ አላችሁ ያልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ላይክም ሼርም ማድረጋችንን አንርሳ። መልካም ቆይታ፣ መልካም ጊዜ። በሰሞኑ እግዚአብሔር በልቤ ያመጣውን መልእክትና በህልም ያየሁትን እንደዚሁም ደግሞ ህልሙን ከተመለከትኩ በኋላ የጸለይኩትን ጸሎት ተከትሎ የመጣውን የመንፈስ ቅዱስ መገለጥና ኮንፈርሜሽን በመያዝ ይህንን መልእክት ወደ ሁላችሁ ይዤ ቀርብ ያለው ማለት ነውና በርዕሱ ላይ ላሳያችሁና ከዛ ቀጥታ ወደ መልእክቱ እገባለሁኝ። እንደምትመለከቱት ትንቢታዊ መልእክት ለኤርትራ የሚል ነው። ቲፒካሊ ይህ መልእክት የመጣው በኤርትራ ምድር ላይ ያንን የሚመለከት ያንን ህዝብ ያንን ምድር የሚመለከት ምሪት ስለሆነ ቀጥታ መልእክቱ ኤርትራን ይመለከታል ማለት ነው። ክብሩ ሁሉ ለእግዚአብሔር ይሁን እና 3 ነጥቦችን ነው እምነግራችሁ። 3 ነጥቦችን እነግራችኋለሁኝ። እነዚህ ነገሮች ቀጥታ ከምድሪቱ ጋር የሚገናኙ ናቸው። እኔ ብዙ የጠለቀ ነገር ስለ ኤርትራ የለኝም፣ እውቀቱ የለኝም ማለት አሁን ስላለው ሲቹዌሽን በሚዲያ ከሚሰማው ውጪ ብዙ የጠለቀ ነገር የለኝም፣ ኢንፎርሜሽኑ የለኝም። ነገር ግን በሚዲያ ከምንሰማው አንዳንድ በዚህ በኤርትራ ተወልደው ያደጉ ቋንቋውን የሚናገሩ ሰዎች ከሚናገሩት አንጻር የምንሰማቸው ነገሮች ይኖራሉ። እንደ ማንኛችሁም ሰዎች እኔም የምሰማው ነገር አለ እና የሃይማኖት በተለይም የዚህ የክርስትና እምነት በጣም በተጽዕኖ ውስጥ እንዳለና በስደት ያለ ክርስትና እንደሆነ ኢቭን ኢትዮጵያ ውስጥ እንኳን እንዳለው አይነት ነፃነት የሌለበት ሁኔታ እንዳለ በዛ በኤርትራ ምድር ይሄንን እናውቃለን። የእግዚአብሔርን ቃል የሚያገለግሉ ሰዎች፣ የእግዚአብሔርን ቃል የሚሰብኩ ሰዎች ክርስቶስ ኢየሱስን በመናገርና ወንጌልን በመመስከር ወደ እውነት ሰዎች እንዲመጡ የሚሰሩ ሰዎችን በማሰር በማሰቃየት በኮንቴነር ውስጥ አጭቆ በማሰር ለረጅም ዘመን ኢቭን እኔ አንዳንድ ታሪኮችን እንደሰማሁት ሙሽሮችን በሰርጋቸው ዕለት መዝሙር ዘመራችሁ፣ የጴንጤ መዝሙር ዘመራችሁ ተብለው እስር ቤት የተጨመሩ ከነቬሎዋ ሙሽራዋ ከነቬሎዋ ሙሽራውም ከነሱቱ የተወረወረበት እስር ቤት የተወረወረበት ሂደት እንዳለ ይሄን ሰምቻለሁ። ትክክለኛ ታሪክ ነው። አሁንም ድረስ ክርስትና በስደት ውስጥ ነው ያለው። ከካቶሊክና ከኦርቶዶክስ እምነት ውጪ በተለይም ይሄ እውነተኛውን የእግዚአብሔርን ቃል በመመስከር የክርስቶስን ጌትነት በመናገር ንጹህ ወንጌል ይዘው የሚንቀሳቀሱ ሰዎች ታድነው እንደሚታሰሩ የታወቀ ነገር ነው ማለት ነውና የኮሙኒዝም አመለካከት አሁን በዚህ በደርጉ ዘመን ኢትዮጵያ ውስጥ የነበረው አይነት አመለካከት በንጉሱ በኃይለ ሥላሴ ዘመነ መንግስት የነበረው አይነት ተጽዕኖ አሁን በኤርትራ ምድር ላይ እንደሚስተዋል ይሄ የአደባባይ ምስጢር ነው ማለት ነው፣ የተገለጠ ነገር ነው እና በጣም በሚገርም ሁኔታ ነው እግዚአብሔር በህልም ብዙ ነገሮችን ያሳየኝ ማለት ነው እና ጸለይኩኝ፣ ከልቤ ጸለይኩኝ። እግዚአብሔር ደግሞ ያንን ህልም በተገቢው መንገድ በመንፈስ ቅዱስ ምሪት አብርቶልኛል ማለት ነውና ቀጥታ ወደ ሜሴጁ ነው የምገባው። ይሄ ሜሴጅ
በተለይም ለክርስቲያኖች የእግዚአብሔርን ቃል ለሚጠሙ የምድሪቱን ሪቫይቫል ለሚናፍቁ በተለይም በወንጌል እሳት ምድሪቱ የምትጥለቀለቅበትን ጊዜ ለሚናፍቁ ሰዎች ትልቅ የምስራች ይዞ የመጣ ትንቢታዊ መልእክት ነው። ክብር ለእግዚአብሔር ይሁን እና ጉድጓድ ውስጥ ያለች ቤተክርስቲያን ወደ ከፍታና ወደ ተራሮች ራስ የምትወጣበት ዘመን እንደደረሰ ነው እግዚአብሔር የተናገረኝ ማለት ነው። እና ለዚህ ኮንፈርም ያደረገኝ በመጽሐፍ ቅዱስ ቃል ነው። እግዚአብሔር መልእክት ወደ ሰው ልጆች ሲያመጣ ከቃሉ ጋር በተለይም ቃሉ ከተጻፈበት ዘመን በኋላ በቃሉ በኩል ኮንፈርም ያደርጋል። በድምጽ ይናገራል፣ በህልም ይናገራል፣ ተኝተን እያለ በህልም ይናገረናል፣ ወይ በጆሮአችን በድምጽ ይናገረናል፣ በልብ የሚሞላ መልእክት አለ። በተለያየ መንገድ እግዚአብሔር መልእክትን ያመጣል ማለት ነውና ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ስታነቡ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ ይላል። እና ኦዚያን ያጠፋው በጣም ብዙ አይነት ጥፋት አለ። ያልተፈቀደለትን እስከ ቤተ መቅደሱ ድረስ እስከ ቅድስተ ቅዱሳን ድረስ በመግባት በዛን ዘመን እግዚአብሔር ለካህናት ብቻ የፈቀደውን ያንን ክብር በመንካት በማን አለብኝነት ያደረጋቸው ነገሮች አሉ። እግዚአብሔር በለምጽ ሲመታው እናያለን እና ከዛ በኋላ ከንግስናው ጭምር ሲሰናበት ልጁ እሱ በህይወት እያለ ዙፋን ላይ ሲቀመጥ እናያለን። እነዚህ ነገሮች ተፈጽመዋል። ያ ንጉስ ግን ከሞተ በኋላ የልብሱ ዘርፍ መቅደሱን ሞልቶት ኢሳይያስ በሚገርም ክብር እግዚአብሔርን አየው። የትኛውም የእግዚአብሔርን ክብር የሚነካ ገዢም ይሁን ንጉስም ይሁን አስተዳዳሪም ይሁን ባለስልጣንም ይሁን ባለሀብትም ይሁን ያልፋል። እግዚአብሔር ግን ጸንቶ የሚኖር አምላክ ነው፣ ዘላለማዊ አምላክ ነው። እግዚአብሔር የለም ያሉ ብዙዎች አልፈዋል። እግዚአብሔር ግን በዙፋኑ አለ። ሃሌሉያ። ስለዚህ የመጀመሪያው መልእክት ምንድነው? እግዚአብሔር ያበራልኝ በዛ ምድር ላይ የሚሆነው ለወንጌል እንቅፋት የሆኑ ነገሮች በሙሉ ከሰው እስከ ሁኔታ፣ ከባለስልጣን እስከ ሁኔታ፣ ከባለሀብት እስከ ሁኔታ እግዚአብሔር እንቅፋቶችን ሁሉ ገለል ያደርጋል። ይሄ በቅርቡ የሚሆነውን ነገር ነው እግዚአብሔር የሚናገረው። በቅርቡ ክብር ለኢየሱስ ይሁን። እኔ ቀን አልናገርም፣ እግዚአብሔር ያልተናገረውን ነገር አልናገርም። ነገር ግን በቅርቡ የሚሆነውን ነው እግዚአብሔር ያሳየኝ። የወንጌል እንቅፋት የሆኑ ሰዎችም ሆኑ ሁኔታዎች ከመንገድ ይጠረጋሉ። የመጀመሪያው መልእክት እሱ ነው። ጥቅሶቹን ከሁኔታዎቹ ጋር አያይዙ። ሌላው ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ያለውን ቃል ነው እግዚአብሔር በመንፈስ ኮንፈርም ያደረገኝ የሰጠኝ ቃል ይሄ ቃል ነው። ምን ይላል ቃሉ? እንደውም እዚህ ላይ ብናነበው ጥሩ ነው። ምን ይላል? ኢሳይያስ 60 ቁጥር 1 ላይ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ የሚል ቃል ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ብርሃንሽ መጥቷልና የመጣ ብርሃን አለ። ይሄን እግዚአብሔር ነው የሚናገረው። አሁን ይሄ ቃል ለእስራኤል የተነገረ ቃል ነው። የተፈጸሙ ታሪኮች አሉ፣ ገና ወደፊት ደግሞ የሚሆኑ አሉ። ለጊዜው ከረንትሊ የተፈጸሙ አሉ፣ in the future ደግሞ የሚፈጸሙ ነገሮች አሉ። ትንቢታዊ ነገር በነገራችን ላይ ፕሮግሬሲቭ ነው፣ ቀጣይነት ያለው ነው። ትላንትና ተፈጽሟል ብለን አበቃ ምንለው አይደለም፣ ቀጣይነት አለው። በኤርትራ ምድር የሚሆነው ሁለተኛው ጉዳይ እግዚአብሔር የወንጌልን እሳት ያቀጣጥለዋል። ብርሃን ክብር የሚለው እሱ ነው። ይሄ የእግዚአብሔር ቃል እውነት በምድሪቱ ላይ በነፃነት የሚሰበክበት ዘመን በቅርብ ይመጣል። አሁን ሌሎች ሀገሮች ላይ እንደምናየው በየመንገዱ የሚሰበከው የእግዚአብሔር ቃል መልእክት በምድሪቱ ላይ በግልጽ ለሕዝብና ለአሕዛብ እየተገለጠ የሚነገርበት ዘመኑ ይህ ዘመን ነው። እንቅፋቶቹን እግዚአብሔር የሚያስወግደው ግልጽ በሆነ መንገድ ሰዎች ወንጌልን እንዲሰሙ ለማድረግ ነው። ይሄ መጨረሻው ዘመን ነው። የዘመን እንጥፍጣፊ ላይ ነው ያለነው። አያችሁ? ስለዚህ እግዚአብሔር ብርሃን ያመጣል። አያችሁ? ክብር ወጥቷል ነው የሚለው። ስለዚህ ያ ክብር በምድሪቱ ላይ ይመጣል። ያ ብርሃን በምድሪቱ ላይ ይመጣል። የክርስቶስ ኢየሱስ ወንጌል
ያለ ምንም ከልካይ በነጻነት የሚሰበክበት ዘመን ከፊት አለ። ክብር ለእግዚአብሔር ይሁን። ለብዙ ዘመን ኢሳይያስ ዮሐንስ ማነው ማህተሙን የሚፈታው ብዬ አለቀስኩኝ ብሎ በዮሐንስ ራዕይ ምዕራፍ 5 ላይ እንደምናነበው አይዞ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይከፍት ዘንድ ማህተሙን ይከፍት ዘንድ ድል ነስቷል ብሎ ሲናገር እንደሰማው ዘመን አለው። እግዚአብሔር ወንጌል የሚገለጥበት ጊዜው ደርሷል ማለት ነው። ይህ የእግዚአብሔር ቃል እውነት ነው። ወንጌል በምድሪቱ ላይ ይሰበካል ያለ ከልካይ በነጻነት። ኢትዮጵያ ውስጥ እንኳን እንዳለው አይነት ነጻነት አይደለም የምናየው። ስለዚህ እግዚአብሔር ይሄንን ያደርጋል። ወንጌል በኃይልና በስልጣን ይሰበካል፣ በነጻነት ይሰበካል። ብዙዎች በክርስቶስ ኢየሱስ ያምናሉ። በገዛ ቋንቋቸው የክርስቶስ ኢየሱስን አዳኝነት ይመሰከራል በምድሪቱ ላይ። ሶስተኛውና የመጨረሻው ቤተ ክርስቲያን ከጉድጓድ ውስጥ ትወጣለች። በኤርትራ ምድር እኔ ያየሁትን ነው የምነግራችሁ። ከጉድጓድ ውስጥ ትወጣለች። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደ ተዋበችና እንደ ተሸለመች ሴት የወርቅ ካባ ደርባ ቤተ ክርስቲያን በክብር የምትቆምበት ዘመን ነው። ክርስቶስ ኢየሱስን የምትሰብክ ንጹሕ ወንጌልን የምትሰብክ ሰዎችን በክርስቶስ ኢየሱስ ያመኑትን እያጠመቀች ለክርስቶስ የምታዘጋጅ ቤተ ክርስቲያን ከአፈር ውስጥ ከጉድጓድ ውስጥ የምትወጣበት ዘመን ነው። ይህንን እግዚአብሔር ያደርገዋል። ሃሌሉያ! የክብር ካባ ትደርባለች፣ በከፍታና በተራሮች ላይ ትቆማለች፣ ያለ ምንም ተጽዕኖና ያለ ምንም ከልካይ። ክብር ለኢየሱስ ይሁን። ይህንን እግዚአብሔር ያደርጋል። ተነሽና አብሪ ይላል። እድሜ ዘመናችሁን ስትማቅቁ ስታለቅሱ የምትኖሩ በድብብቆሽ ወንጌል ለመናገር እንኳን በድብብቆሽ ያላችሁ ዘመናችሁ መጥቷል። ዘመን መጣ ተብሎ እንደተጻፈ ዘመን መጥቶልሃል። ክብር ለእግዚአብሔር ይሁን። ሃሌሉያ! ይሄ እውነት ለእናንተ ነው። የልባችሁን ዝግጅት የአእምሮአችሁን ዝግጅት በዚህ ቃል መሰረት እንድታደርጉት በጌታ ፍቅር አሳስባለሁ። ክብር ለኢየሱስ ይሁን። እግዚአብሔር ያለውን ያደርገዋል፣ ይናገራል፣ የተናገረውን ይፈጽመዋል። እግዚአብሔር በተናገረው ታማኝ አምላክ ነው። ክብር ምስጋና ለስሙ ይሁን። ስለዚህ የአእምሮ ዝግጅት አድርጉ፣ የልብ ዝግጅት አድርጉ፣ ተነጋገሩ፣ ጸልዩ። ይህ ዘመን የከፍታ ዘመን ነው። ሃሌሉያ! ክብር ለኢየሱስ ይሁን። ከየጉድጓዱ የተደበቀው ወጥቶ በአደባባይ የሚጮህበት ዘመን። ይህንን እግዚአብሔር ያደርጋል። በህልም ያየሁት መንፈስ ቅዱስ ያስረዳኝ እውነት ይህ ነው። እኔ ያመንኩትን በክርስቶስ ኢየሱስ ስም እንዲህ ባለ ሁኔታ ለእናንተ አቅርቤዋለሁ። ስለዚህ በመንፈሳችሁ ተዘጋጁ፣ ጸልዩበት። በመላው ዓለም ያላችሁ ኤርትራውያን ወገኖች ይሄ የሪቫይቫል ታይም ነው። በኤርትራ ምድር እግዚአብሔር የወንጌልን እሳት ልክ የሶምሶም ቀበሮች ላይ 300 ቀበሮችን ይዞ በጅራታቸው እሳት አስሮ ለቀቃቸው እንደሚል በተለያየ ዓለም ያላችሁ በተለይ በውጭ ዓለም ያላችሁ ያመናችሁና የዳናችሁ ወገኖች በዚህ የእግዚአብሔር ፕሮግራም ውስጥ ስራ ለመስራት መነጋገር፣ እንደ ክርስቲያን እቅድ ማውጣት፣ መነጋገር፣ ፕላን ማበጀት በጣም አስፈላጊ ነው። ይህ ነው መልእክቴ። የመጀመሪያው ለወንጌል እንቅፋት የሆኑ ነገሮች በሙሉ ከሰው እስከ ሁኔታ ይወገዳል። ሁለተኛ የወንጌል እሳት በምድሪቱ ላይ ይቀጣጠላል። ብርሃንሽ መጥቷል እንዳለ የወንጌል ብርሃን ይበራል። ሶስተኛ ቤተክርስቲያን ከጉድጓድ ውስጥ ትወጣለች። በክብር በነጻነት የክርስቶስ ኢየሱስን ወንጌል በመስበክና ሰዎችን በማጥመቅ በከፍታ የምትገለጥበት ዘመን ነው። ይህንን የተናገረው እግዚአብሔር ያደርገዋል። ምስጋና ክብርና አምልኮ ለእግዚአብሔር ለአምላካችን ይሁን። አባት እግዚአብሔር ሆይ እናመሰግንሃለን። ስለመጣው መልእክት ክብር ሁሉ ለአንተ ይሁን። አንተን በመፍራትና በፍጹም ትህትና ይህንን መልእክት ለሕዝብህ አድርሻለሁኝና አባት እግዚአብሔር ሆይ ነገሮች ሁሉ ጊዜያቸውን ጠብቀው ስለሚሆኑ ምስጋናና ክብር አምልኮና ውዳሴ በልጅ በኢየሱስ ክርስቶስ ስም ለአንተ ይሁን። እያንዳንዱ ሰው የሚጠበቅበትን ዝግጅት እንዲያደርግ ለክርስቶስ ኢየሱስ መንግስት የሚሰሩ ሰዎች
ሁሉ ስለሚነሱ ያልከው ስለሚሆን እናመሰግንሃለን። በሰማይና በምድር ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ቅዱሳን እንዴት ናችሁ? የእግዚአብሔር ሰው ነቢይ አበባዬ ወልደ ማርያም ነኝ። የጎልጎታ ቤተክርስቲያን መስራች እና ባለራዕይ ነኝ። ቤተክርስቲያናችን በብዙ የኢትዮጵያ ሀገሮች ዓለም ላይ ያለ ነው። እግዚአብሔር ጥሪ ስለሰጠኝ ነው። ለኤርትራ እግዚአብሔር ጥሪ ስለሰጠኝ የሰጠኝን መልእክት ባጭሩ ላካፍላችሁ ፈልጋለሁ። የእግዚአብሔር ቃል ተጨንቃ ለነበረች ጨለማ አይሆንም ነው የሚለው። እግዚአብሔር ጌታ መንፈስ ቅዱስ በኤርትራ ምድር ላይ በጣም ብዙ ነገሮችን ሊያደርግ አቅዷል። ልጁን ኢየሱስ ክርስቶስን ሊገልጥ በተለይ በዛ አካባቢ ላይ እግዚአብሔር ታላቅ የሆነ ክብር ሊያመጣ ፈልጓል። ስለ እሳት የሆነ የጌታ መንፈስ በኤርትራ አካባቢ ላይ ሲንቀሳቀስ በተለይ አስመራ፣ የተለያዩ አገሮች ላይ ከተሞች ላይ መንፈስ ቅዱስ ሲንቀሳቀስና የመጀመሪያው የኤርትራ ላይ በተለይ ከጥቂት ጊዜ በኋላ ፈጽሞ ብዙ ለውጦችን እግዚአብሔር ያደርጋል። ፈጽሞ በሰው ጆሮ ያልታሰበው በሰው ጆሮ ያልታቀዱ ለውጦች ይሆናሉ። የመጀመሪያው ትልቁ ለውጥ ብዙ ቤተክርስቲያን በአጭር ጊዜ በኤርትራ ምድር በተለይ በአስመራ ላይ ብዙ ቤተክርስቲያኖች እንደሚሰሩ እግዚአብሔር ለሰው የማይቻል ነገር ለእግዚአብሔር ይቻላል። ስለዚህ እግዚአብሔር የተናገረኝ በኤርትራ አስመራ ላይ እና የተለያዩ ቦታዎች ላይ ብዙ ቸርቾችን እግዚአብሔር እንደሚተክልና ብዙ ነቢያቶችን እንደሚቀባ፣ ብዙ ሐዋርያቶች እንደሚቀቡ፣ ብዙ ሰዎች ያልተደፈሩ ቦታዎች እንደሚደፈሩ፣ ይሄንን ደግሞ ለማድረግ እግዚአብሔር ታጥቆ እንደተነሳ ትውልድን ሁሉ እንደሚያሰባስብ በተለይ መንፈሳዊ እንቅስቃሴ ከባድ እንቅስቃሴ በዚያ ይሆናል። ስለዚህ ቅዱሳኖች ለዚህ መንፈሳዊ እንቅስቃሴ እንድትዘጋጁ ይሁን። ሌላው ደግሞ ኢኮኖሚ ነው። በተለይ ኤርትራ በአፍሪካ ምድር ላይ ቁጥሯ ከፍ ያለ ደረጃ ላይ እስከምትደርስ እግዚአብሔር በአጭር ጊዜ የኤርትራን ኢኮኖሚ ይባርካል። በተለይ ኤክስፖርቷን ይባርካል። እግዚአብሔር ፖለቲካውን ይባርካል። እግዚአብሔር ሕዝቡን ይባርካልና በመንፈሴ ያየሁት ብዙ ኤርትራውያን አሜሪካ አሉ፣ ብዙ ኤርትራውያን አውሮፓ አሉ፣ ብዙ ኤርትራውያን ዱባይ፣ በተለያዩ የዓለም ክፍሎች ተበትነው ነው ያሉት እና ይሄ የተበተነው የኤርትራ ሕዝብ ወደ አገሩ ሲመለስና በተለያዩ በዓላት ሴሌብሬት ሲያደርግ ከሀገራቸው ተባረው የወጡ በክብር ወደ ሀገራቸው እንደሚመለሱ እግዚአብሔር ተናግሮኛል። ስለዚህ ይሄንን በአጭር ጊዜ ውስጥ የሚሆን ነገር ነው። እግዚአብሔር ድንገተኛ ጆሮ ጭው የሚያሳይ የሆነ ነገር ኤርትራ ላይ ያደርግና ታምራት ሆኖ ህዝቡ በከባድ ሁኔታ የሚያመልክ በተለይ አሜሪካ ላይ ያሉ ዲያስፖራዎች አገራቸው ላይ ብዙ ኢንቨስት ለማድረግ አገራቸውን ለመታደግ አገራቸውን ለመርዳት ገንዘባቸውን ወደ ሀገራቸው ሲልኩ ሲመለሱ እግዚአብሔር ቁንጮ አድርጎ ኤርትራን በአፍሪካ ላይ እንደሚያደርግ እና ደግሞ ኢትዮጵያንና ኤርትራን እግዚአብሔር በከባድ ሁኔታ እንደሚተሳሰሩ ሁለት ሀገሮች ሆነው ግን እንደሚተሳሰሩ በጣም የቀረቡ ወንድማማቾች ሆነው እንደሚቀጥሉ እግዚአብሔር ተናግሮኛል። ስለዚህ የኤርትራ ኤክስፖርት ኢኮኖሚ ገንዘቧ ያለው ነገር ሁሉ በአጭር ጊዜ 10 ዓመት በማይሞላ ጊዜ ውስጥ እግዚአብሔር በአፍሪካ ትልቅ ቦታ እንደሚሰጣት ብዙ የተበተኑ እያዘኑ እየተጎዱ ያሉ እናቶች በተለይ የታሰሩ ሰዎች ይፈታሉ። እግዚአብሔር በራሱ ክንድ ለወንጌል ብዙ ዋጋ የከፈሉ የታሰሩ ሰዎች እንደሚፈቱ ነፃ እንደሚሆን የኤርትራ ምድር ከጦርነት ስጋት ነፃ እንደሚሆን እና በተለይ ወደ ቀይ ባህር አካባቢ ያለውን ያንን ባህር ያንን መመላለሻ ለዓለም አስፈሪ የሆነ የባህር ኃይል የኢትዮጵያና የኤርትራ የባህር ኃይል ያንን አካባቢ እንደሚያስተዳድሩ እግዚአብሔር ተናግሮኛል። ስለዚህ ይሄንን ነገር እግዚአብሔር ኤርትራን እየቀየረ እንደሚሄድ ህዝቡ ከዚህ በኋላ እንደማይበተን በየቦታው ተስፋ የቆረጠ ህዝብ ወደ ኋላ እንደሚመለስና ለዚህ ምን ማድረግ አለብን ለሚለው አንደኛ ህዝቡ አንድ መሆን አለበት። ህዝቡ አንድ መሆን አለበት። በጸሎት መመለስ አለበት። እግዚአብሔር ድንቅ እንደሚያደርግ ብርቱ ጸሎት በጾም ጸሎት ኤርትራ ምድር ላይ እግዚአብሔር ደም ሳይፈስ ብዙ ነገር ሳይሆን ምንም ነገር ሳይጎዳ እግዚአብሔር ነገሮችን ጣልቃ ገብቶ በውብ በሆነ መልኩ አገሪቱን ያስተካክላል። አሁን ያሉ የፖለቲካ ሰዎችም የምህረት ዘመን ይሆናል። በምህረት ህዝቡ አንድ እንደሚሆን የሰራዊት ጌታ እግዚአብሔር ተናግሮኛል። ስለዚህ ኤርትራውያን በዓለም ያላችሁ በሙሉ ለዚህ ለውጥ እንድትነሱ ለዚህ ክብር እንድትነሱ በኤርትራም ሀገር ላይ ያላችሁ በአስመራም ያላችሁ በተለያየ ቦታ ያላችሁ በኢትዮጵያም ያላችሁ ለእናንተ እንኳን ደስ ያለ ለማለት እፈልጋለሁ። ምክንያቱም እግዚአብሔር የሚሰራው በመጀመሪያ በነቢያት አፍ ይናገራል፣ ከዚያ በኋላ ታሪክን ይቀይራል። እግዚአብሔር ታሪክን ለመቀየር ወጥቷል። ስለዚህ እግዚአብሔር በስራ ላይ ነው።
ተጨንቃ ለነበረች ጨለማ አይሆንም፣ ጨለማ አይሆንላችሁም። የክብር አምላክ ይህንን በልቤ ያስቀመጠውን ለረጅም ጊዜ ነው የተናገረ። በኢትዮጵያም የፖለቲካ ለውጥ በኤርትራም ስለሚሆነው የኢትዮጵያና የኤርትራ አንድነት ተናግሮናል። በቤተ ክርስቲያናችን በሚዲያ አላወጣንም እንጂ። ስለዚህ አሁንም ቢሆን ጌታ ደጋግሞ ይህንን ነገር እንድናገር ስለፈለገ ነው ያወጣሁት። የሰማይ አምላክ እግዚአብሔር ይባርካችሁ። ተከናወኑ፣ ተባረኩ። ኢየሱስ ክርስቶስ ያድናል። ኢየሱስን የምትፈልጉ ሁሉ ሰላምን የሚሰጥ ኢየሱስ እንደሆነ ያውቃችሁ ወደሱ ጠጋ በሉ ማለት ፈልጋለሁ። የእግዚአብሔር ሰው ነብይ አበባየሁ ነኝ። ተባረኩ። ለዛሬ እግዚአብሔር በነቢያቶቹ በኩል ያስተላለፈውን መልእክት ይዘን የቀረብነው ይህን ይመስላል። በሚቀጥለው በሌላ ነቢያቶች እግዚአብሔር ስለ ኤርትራ ምን ተናገረ፣ እግዚአብሔር ስለ ኤርትራ ምን መልእክት አስተላለፈ የሚሉትን ከሌሎች ነቢያቶች ጋር እግዚአብሔር የተናገረውን ነገር ይዘን እንቀርባለን። መልካም ጊዜ። እግዚአብሔር ለኤርትራ የብልጽግና፣ የእረፍት፣ የሰላም እንዲሁም ደግሞ ኤርትራውያን የሆናችሁ የእግዚአብሔር ጉብኝት ቅርብ ነውና አመስግኑ። መልካም ጊዜ። ሰላም ለእናንተ። I'm the baby, I'm the